ሰላም እንዴት ቆያችሁ? ውድ የዜና ቻናል ቤተሰቦቻችን የሰዓቱን መረጃ ይዘን መጥተናል። እናንተ ሰብስክራይብ እንደዚሁም ላይክ አድርጋችሁ ጀምሩ ደስታችን ነው። ዓለም አቀፍ ሰበር መረጃዎች ወጥተዋል። የአሊ ካሚሊ የቀብር ስነስርዓት የተደረገ እንደሚደረግ ታውቋል። 8 ቀን ነው የፈጀው ተብሏል። ከዚህ ጋር በተገናኘ እስራኤል አፊዛለች እንደዚሁም አስጠንቅቃለች የተባለው የሐማስ የሁቲ ከፍተኛ ወታደራዊ አመራሮችም ወደ ኢራን አቅንተዋል። እንደዚሁም ከመቶ በላይ ባለስልጣናትም ወደ ኢራን ገብተዋል። እንደዚሁም በርካታ ጉዳዮች ወጥተዋል። ከነዚህ ጋር በተገናኘ ማለት ነው የእስራኤል ማስጠንቀቂያም እንደዚሁ አለ። ኢራንም አስጠንቅቃለች የተባለው እንደዚሁም አሜሪካ 250ኛ ዓመት የነጻነት በዓሏን እያከበረች የምትገኘው በዛ ላይ ያስተላለፈችው መልእክት ዶናልድ ትራምፕ ጠንካራ መልእክት አስተላልፈዋል። ምን አሉ? እነዚህና በርካታ መረጃዎች ይዘናል። አብራችሁን ቆዩ። ላይክ አድርጉ። የመጀመሪያው መረጃችን የሚሆነው የኻሜኒ የቀብር ስነስርዓት ዝግጅት ሲደረግ መቆየቱ ይታወሳል። አሁን በዛሬው ዕለት ደግሞ ይህ የቀብር ስነስርዓት በቴሄራን መጀመሩ የተነገረው 5 ከተሞችን የሚያካልለው የኻሜኒ የቀብር ስነስርዓት በዛሬው ተጀምረዋል። ቴሄራን ላለፉት የሀገሪቱ የበላይ መሪ አያቶላ ካሜኒ መገደላቸው ይታወቃል። እናም ለ4 ወራት ያክል በተለያዩ ስጋቶች የቀብር ስነስርዓታቸው ሳይፈጸም የቆዩት የነዚህ መንፈሳዊ መሪው ማለት ነው ዛሬ የቀብር ስነስርዓታቸው ይህ ነው የተጀመረው። በተለያዩ በ5 ከተሞችም እንደዚሁ ኢራቅ ድረስ ይሄዳል ነው የተባለው አስከሬናቸው በመጨረሻም በትውልድ ቦታቸው ላይም እንደሚቀበሩ ታውቋል። ከዚህ ጋር በተገናኘ ግን በርካታ የዓለም መሪዎችም ወደዛ አቅንተዋል። የሳውዲን ጨምሮ በርካታ የዓለም መሪዎች ወደዛ አቅንተዋል የተባለው የቻይናን ተወካዮችም እንደዚሁ አቅንተዋል። ከ100 በላይ ባለስልጣናትም እንደገቡ ነው የደረሰ መረጃ የሚያሳየው። 1 ሚሊዮን ለሚሆኑ እንግዶችም ቦታ ተዘጋጅቷል የተባለው የማረፊያ ቦታ ለዚህ ሁላ ስታዲየሞች እንደዚሁም የተለያዩ አዳራሾችም እንደተዘጋጁ ጭምር የደረሰን። ከዚህ ጋር በተገናኘ እስራኤል በዚህ በቀብር ሁኔታ ላይ እንዳፊዘች ነው የተነገረው። ይህ በበይነ መረብ ላይ የተደረገው የማሾፍ እርብ ዕለት በቴሄራን የውስጥ ታዋቂ ግለሰቦች የኻሜኒ አስክሬን ሳጥን በተመለከቱ ትልልቅ ስብሰባ ላይ ታይቷል። የቀድሞ መሪ ባለፉት የካቲት 28 ቀን በአሜሪካ እና በእስራኤል መገደላቸው ይታወቃል እና ከዚህ ጋር በተገናኘ የቀብር ስነስርዓቱን ሲያፌዙ ነበረ። የእስራኤል መንግስት ይፋዊ የፋርስ ቋንቋ የኤክስ አካውንቱ በቀረበ ስነ ስርዓቱ ላይ ያነጣጠረ ጥያቄ በመለጠፍ በእውነት ለመናገር በዚያ ሳጥን ውስጥ ምን አስገብተው ነው ሲል ነው እንግዲህ የተቸው ማለት ነው። በሳጥን ውስጥ ምንድን ነው ያለው ሲል የእስራኤል ባለስልጣናት ይህንን ተችተዋል ነው የተባለው። እንግዲህ የኢራን ምላሽ እስካሁን በዚህ ጉዳይ ምንም ምላሽ የሰጠችው ነገር የለም ነው የተባለው። ኢራን ግን ሁለቱ አሜሪካንና እንደዚሁም ደግሞ እስራኤልን አስጠንቅቃለች። ጥቃት ቢደርስብኝ ኃላፊነቱ ወይም ደግሞ ጥቃቱ የከፋ ነው ስትል ነው የገለጸችው። ከዚህ ጋር በተገናኘ የሐማስ እንደዚሁም ደግሞ የተለያዩ የሁቲን ጨምሮ ማለት ነው ታጣቂዎች ወይም ደግሞ የታጣቂው መሪዎችም እንደዚሁ ለቀብር ስነስርዓቱ ወደዛ አቅንተዋል ነው የተባለው። ወደ ቴሄራን ማቅናታቸውም ጭምር ነው የደረሰን መረጃ የሚያሳየው ማለት ነው። በተመሳሳይ ጊዜ የኤፍኤፍ የዜና ወኪል ያወጣው ዘገባ እንደሚያመለክተው የኢራን ከፍተኛ አስተዳደር አካል አርብ ዕለትም የ1 ሳምንት የነጻ መታሰቢያ ነጻ ስርዓቶችን ጀምረዋል። ወይም ደግሞ የቀድሞ የብሉይ መሪ አስክሬን በክብር የተቀመጠበትን የቴሄራንን የዓለም አቀፍ አጋሮች እና የሀገር ውስጥ ሀዘኖችን እየጎበኟት ይገኛሉ ነው የተባለው። ያው የሀዘን ቀን መታወጁም ጭምር የተነገረው። ከዚህ ጋር እንግዲህ የሚያገናኘው ጉዳይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሊ ካሜኒን የቀብር ስነስርዓት በዋሽንግተን ለኢራን የ1 ሳምንት እረፍት ሰጥተናል ሲሉ ነው የገለጹት። አሜሪካ 250ኛ ዓመት የነጻነት በዓሏን ለማክበር በሳውዝ ዶክታ በሚገኘው ማውንት ራሽሞር ላይ ንግግር ያደረጉት ትራምፕ ኢራንን ክፉኛ ቀጥቅጠናታል፣ ስምምነት የሚፈልጉት እነሱ ናቸው፣ እኛ ደግሞ ደጎች ስለሆንን ለቀብር ስነስርዓት የሚሆናቸውን 1 ሳምንት ረፍት ሰጥተናቸዋል ሲሉ ዶናልድ ትራምፕ ገልጸዋል። እነዚህ አስተያየቶች የተሰጡት በዚህ ሳምንት መጨረሻ ላይ በሚፈጸመው የቀብር ቀደሞ በኢራን እና ኢራቅ ይቀጥላሉ የተባሉት የሚጠበቁ የኢራን የመለኮታዊ መሪ የቀብር ስነስርዓታቸው በቴሄራን መጀመሩ ተከትሎ ነው እንግዲህ ዶናልድ ትራምፕ ኢራንን ቀጥቅጠናቸዋል ሲሉ የገለጹት ማለት ነው። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? በሌሎች መረጃ መለሳለሁ። መልካም ቆይታ